ስልካችሁ ላይ የተለያዩ ማስታወቂያዎች እየመጡ የሚረብሿችሁ ከሆነ ቪዲዮ እያያችሁ በመካከል ላይ እንዲሁም ደግሞ አፕሊኬሽን ስትጠቀሙ የተለያዩ አፖችን ስትጠቀሙ የተለያዩ ማስታወቂያዎች እየመጡ የሚረብሿችሁ ከሆነ ዛሬ ልክ እንደነዚህ አይነት ማስታወቂያዎች እየመጡ የሚረብሹ ከሆነ ዛሬ ትክክለኛና የምታስቆሙበት ሁለት መፍትሄዎችን ይዤላችሁ መጥቻለሁ። ቤቱን ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ስልካችሁ ላይ የተለያዩ ማስታወቂያዎች እየመጡ የሚረብሿችሁ ከሆነ ዛሬ እኔ ትክክለኛውን መረጃ እንዲሁም ደግሞ ለእናንተ እፎይታን የሚሰጥ ትክክለኛ መረጃ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻ ድረስ በመከታተል እናንተ እነዚህን ማስታወቂያዎች ማስቆም ነው ማለት ነው። ስለዚህ የአንደኛውና የመጀመሪያው የምናደርገው ምንድነው? ስልካችን ሴቲንግ ላይ በመግባት ዲኤንኤሳችንን ፕራይቬት ሲሆን ማድረግ ነው። እዚህ ጋር የምጽፍላችሁ ስላለ እሱን በደንብ ትከታተላላችሁ። በመጀመሪያ ምንድነው የምናደርገው? እዚች ጋር እንደምትመለከቱት እዚች ጋራ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ኮኔክሽን የሚላለ እሱን እንደዚች አንድ ጊዜ እዚች ጋር ይችኛዋ ፓርት ላይ አንድ ጊዜ ኮኔክሽን እሷን እናበራለን ማለት ነው። ከዛ በኋላ ደግሞ ምን የሚላለ ሞር ኮኔክሽን ሴቲንግ የሚላለ ይሄ መጨረሻ ላይ እዚህ የምትመለከቱት ይሄኛው ፓርት ምን የሚላለ ሞር ኮኔክሽን የሚላለ እሱን አንድ ጊዜ ከተጫን በኋላ ፕራይቬት ዲኤንኤስ የሚላለ እቺኛዋ ከላይ ምን አለ ኒርባይ ዲቫይስ ስካኒንግ ፕሪንቲንግ ቪፒኤን ካለ በኋላ ፕራይቬት ዲኤንኤስ የሚላለ እሱን አንድ ጊዜ እንጫናለን ማለት ነው። ከዛ በኋላ እሱን አንድ ጊዜ ከተጫነ በኋላ ፕራይቬት ዲኤንኤስ ፕሮቫይድድ ሆስት ኔም የሚላለ ይሄኛው ወይም ደግሞ ሶስተኛው ማለት ነው። የመጀመሪያው ይሄኛው ኦን ነው የሚለው፣ ይሄኛው ደግሞ አውቶማቲክ ሪኮመንዴሽን ነው የሚለው። የመጨረሻው እችኛዋ እዚች ጋር ማሳያችሁ ፕራይቬት ሶስተኛዋ ፕራይቬት ዲኤንኤስ ፕሮቫይድ ሆስት ኔም ይላል እሱ ላይ። ከዛ ከስር ደግሞ ምን ብላችሁ ትጽፋላችሁ? እኔ የምጽፍላችሁም በትክክል ታስቀምጣላችሁ ማለት ነው። ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚለውን እሱን አንድ ጊዜ ካበራችሁ በኋላ ከስር ይችኛዋን እኔ የጻፍኩላችሁን በቀጥታ ታስቀምጣላችሁ ማለት ነው። ዲኤንኤስ አድ ጋርድ ዶት ኮም ብላችሁ ከዛ በኋላ ከስር ይችኛዋን ሴቭ የምትለዋን አንድ ጊዜ ሴቭ ታደርጋላችሁ ማለት ነው። ከዚህ በኋላ ምንም አይነት ኮኔክሽን ማለት ማስታወቂያዎች ከእናንተ ስልክ ጋር ኮኔክት ማድረግ አይችልም ማለት ነው። ስለዚህ በዚህ መልኩ የመጀመሪያውና አንደኛውን በዚህ መልኩ ታስተካክላላችሁ። ይህ በስልካችሁ ላይ የሚለቀቁ ማስታወቂያዎችን የምታስቆሙበት አንዱ መንገድ ነው። ነገር ግን ይህ ብቻ በቂ አይደለም። በዳታ ስናበራ ወደ ስልካችን የሚመጡ ማስታወቂያዎችን የምናስቆምበት መንገድ አለ። እሱን ሁለተኛ አሳያችኋለሁ። ሁለተኛ ማስታወቂያዎችን የምናቆምበት ሁለተኛው መንገድ አሁን ደግሞ የማሳያቸው ነው የሚሆነው። በመጀመሪያ ሴቲንግ ላይ ገብተን እንዳየነው አሁን ደግሞ እዚች ጋራ እዚህ እንደማሳያችሁ ክሮም ላይ ትገባላችሁ። እቺኛዋ አፕሊኬሽን ማለት ነው። እዚች ጋር አንድ ጊዜ ትገባላችሁ ማለት ነው። እዚህ ጋር ከገባችሁ በኋላ ሴቲንግ ላይ ትገባላችሁ። እዚች ጋር የምትመለከቱት እዚህ 3 ነጠብጣብ ላይ ወይም ደግሞ ሴቲንግ ላይ እሷን አንድ ጊዜ ትጫኑና ወደ ታች እንደዚህ ሸርተት ካረጋችሁ በኋላ አሁንም ሴቲንግ የሚላለ እዚች ጋራ እቺኛዋ ሴቲንግ የምትለው አንድ ጊዜ እሷን ትጫናላችሁ ማለት ነው። እሱ ላይ ከተጫናችሁ በኋላ ወደ ታች እንደዚህ ሸርተት ታረጉና ምን የሚል ታገኛላችሁ? ሳይት ሴቲንግ የሚል አለ። ማለት የእናንተን ያላችሁበትን ሳይት የሚጠቁም ቦታ የሚጠቁም ነው። እሱን አንድ ጊዜ ሳይት ሴቲንግ የሚለውን ኦኬ ትላላችሁ ማለት ነው። ከዛ በኋላ ኢንትራሲቭ የሚል ትፈልጋላችሁ። እንደዚች ወደታች ትመርጣላችሁ ማለት ነው። እንደዚህ ወደታች ታረጋላችሁ። እዚች ጋራ እንደምትመለከቱት ኢንትራሲቭ አዲስ የሚል አለ። እቺኛዋ እዚች ጋር የምትመለከቷት እቺ ኢንትራንሲቭ አዲስ የሚል አለ። እሱን አንድ ጊዜ ኦኬ ትሉና ከዛ በኋላ
ምን የሚል አለ ሩቴን አሁን እዚች ጋር ሁለት ምርጫ ያመጣላችኋል። ይሄኛው ከዛ ይሄኛው ሁለት ናቸው። እዚች ጋር የመጀመሪያው ኤኒ ሳይት ዛት ዩ ቪዚት ካን ሾው ኤኒ አት ቱ ዩ ይላል። ማለት ማንኛውም ሳይት ከእናንተን እንዲታዩት ወይም ደግሞ ማየት እንዲችሉ መጎብኘት እንዲችሉ ፍቃድ የምትሰጡበት ሲሆን ሁለተኛው ደግሞ አዲስ አር ብሎክድ ኦን ሳይትስ ናው ቱ ሾው ኢንተራክቲቭ ኦር ሚስሊዲንግ አዲስ ይላል። ስለዚህ የተሳሳቱ ማስታወቂያዎችን ምን አርጉ ብሎክ አርጉ ወይም ደግሞ አግዱ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ እዚች ጋራ ሁለተኛው ዋጋ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ስልካችሁ ላይ የሚመጡ ማስታወቂያዎችን ማስቆም ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ጊዜ ቴክኖሎጂያዊ መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደወል ምልክቷን ደግሞ አንድ ጊዜ አብሯት። የተለያዩ መረጃዎች ስለቅ እናንተ ጋር እንዲደርስ ማለት ነው። ያልገባችሁ ወይም ደግሞ የምትጠይቁት ካለ ኮሜንት ላይ ማስቀመጣችሁን አትርሱ።